የስኬት ጉዞ በውጣ ወረድ የተሞላ መንገድ ነው። ስኬታማ ሰዎች ሁሌ ውድቀትን በዙሪያቸው እንዳለ ያምናሉ። ለስኬታማ ሰዎች መውደቅ የስኬታማ ዋዜማ ነው። ከውድቀታቸው እየተማሩ አዲስ ተስፋን እየሰነቁ ወደፊት ይጓዛሉ። ስለዚህ ስኬታማ እንድንሆን በቀላሉ ተስፋ የማንቆርጥ መሆን ይገባናል። በእያንዳንዳችን የስኬት ጎዳና ወድቆ መነሳት መኖር በማመን ተስፋ ሳንቆርጥ መትጋት አለብን። ውድ ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? ይህስ ዩቲዩብ ተከታዮች ቤተሰቦቼ ሰላም ናችሁ? ሰላማችሁ ይብዛልኝ ውዶቼ። አዲስ የሆናችሁ ሰብስክራይብ ፕሊስ አድርጉኝ። አዲስ ነኝ፣ አበረታቱኝ። ምንም በቃ ሊያድግልኝ አልቻለም። ላይቭም መግባትም አልገባበት የሆነ ችግር ስላለኝ አልገባም። ብዙ ጊዜ ብገባም በቪዲዮ አልወጣም፣ የራሴ የሆነ ነገር ስላለ ማለት ነው። ሁለት ደግሞ ስላለ ስላችሁ የሆነ በቃ አላደለ የሆነ ጊዜው ደርሶ ነግራችኋለሁ ማለት ነው። ሁለት ደግሞ ነባር የነበረችው ደግሞ ላይክ ሼር እያደረጋችሁ አዲስ አበረታቱ ብቻ አዳዲስ ነገር እያበረታታችሁ ለእኛም ደግሞ ጎበዝ እንድንሆን ማለት ነው። የተለያየ ነገር ይዘን እንድንቀርብ ማለት ነው። ልጆቼ አሳድጉኝ እላችኋለሁ። ዛሬ ይዤ የምቀርበው የስኬት ሰዎች ልምድና የአኗኗር ዘይቤያቸው ምን እንደሆነ ስለ ስኬት ማወቅ ስላለብን ነገር አሁን ዩቲዩብ ላይ ብዙ ጊዜ ተስፋ እንቆርጣለን፣ ከኔ ጭምር ማለት ነው። ሰብስክራይብ እያነሳብን ቪው እያነሳብናል፣ በቃ የተለያየ ነገር እያነሳብን ማለት ነው። ተስፋ እንቆርጥና ስኬት ለመድረስ ዩቲዩብን ስንጀምር የሆነ ነገር አለመን ነው የጀመረው አይደል? ስለዚህ እሱ እስከ ግብስ እንድናደርሰው የሚያደርገን ነገር ነው ይዤ የመጣሁላችሁ ማለት ነው። ተስፋ ሳንቆርጥ እንዴት መስራት እንዳለብን ስለ ስኬት ብዙ ነው፣ ግን ክፍል ሰጥቻቸው ነው የሚቀጥለው ማለት ነው። ውዶቼ ሰላማችሁ በዚህ ይበልልኝ ውዶቼ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አገራችን ሰላም ያድርግልን፣ እርስ በርሳችን ያፋቅር፣ የዘረኝነትና የሃይማኖት ጥላቻ ከውስጣችን ይጥፋ። እርስ በርሳችን የተለያየ ፕሮቴስታንትን፣ ኦርቶዶክስን፣ ሙስሊሞችን ተዋደን እንድንኖር አንዱ የአንዱን ሃይማኖት እንዳይነካ አንዱ ደግሞ የአንዱን ሃይማኖት ሳይነካ ተፋቅረን እንደ ድሮ እንድንኖር የዚህ ዘመን እግዚአብሔር ያምጣልን ብዬ ጸልያለሁ። ውዶቼ ሰላሙን ያምጣልን። ከምንም በላይ ሰላም ነው። እኛም ሰርተን የምንለወጥ ሰላም ሲኖር ነው። እርስ በርሳችን ስንፋቀር፣ እርስ በርሳችን ስንዋደድ ነው እንጂ ደግሞ የሚያምርበትም ኢትዮጵያዊነታችን ይሄ በፊት በውጭ ዓለም ሁሉም ሰው የሚያቀን ኢትዮጵያ በቃ በብዙ ነገሯ ነው የውጭ ዜጋ የሚያቀን ማለት ነው። ስለዚህ ተዋደን ተፋቅረን እንድንኖር እግዚአብሔር አምላክ ሰላሙን ያምጣልን ብዬ ወደ ገደለው ጋር ነው። የስኬት ሰዎች ልምድ እና የአኗኗር ዘይቤዎች ስለ ስኬት ማወቅ ያለብን ማለት ነው። የስኬታማ ህይወት ትርጉም ከሰው ቢለይም የሁላችንም ጥረት በተሰማራንበት የስራ የኑሮ መስክ ውጤታማ በመሆን ደስተኛ ህይወት መኖር ነው። የስኬት ጉዞ የሚጀምረው ከምናስቀምጣቸው ግቦችና ራዕይ ነው። ሁላችንም እንደየአቅማችን እንጥራለን፣ ነገር ግን ወደ ስኬት የሚደርሱ ጥቂቶች ናቸው። የሚገርመው ደግሞ በአብዛኛው ስኬታማ የሚባሉ ሰዎች ስኬታማ መሆን የቻሉት የተለየ ተሰጥኦ ወይም ከሌላው ሰው የተለየ የተመቸ ሁኔታ ላይ ስለነበሩ አይደለም። እዚህ ጋር ያዙልኝ ማለት ነው። ማናችንም ስኬት ጋር የመድረስ ሁላችንም በቃ ይሄንን እውትና ሁላችንም ትምህርት ይሆነናል ብዬ አስባለሁ ልጆቼ። ታዲያ ስኬታማ ሰዎች ከሌሎች የሚለዩበት በምንድን ነው? እድለኛ ስለሆኑ ነው? የተሳካላቸው አይደለም፣ እድልን ወደ ስኬት መቀየር ስለቻሉ እንጂ። ከነሱ ልዩ የሚያደርጋቸው የሚከተሏቸው ልምዶችና የአኗኗር ዘዴዎች አውቀው ለራሳቸው ህይወት በሚመጥናችን
በሚመጥናቸው መልኩ በማዋዛት የተሻለ ስኬታማ ህይወትን መፍጠር ስለቻሉ ነው። ስለዚህ ስኬታማ ለሚያረዳን ነገር የመጀመሪያ በብዙ ከፍያቸዋለሁ። እሱን ደግሞ ክፍል 1 ክፍል 2 እያልኩኝ የምጨርሰው። የመጀመሪያው ግብ መቅረጽ ነው። ግብ ቀርጸን ማለት ነው። ግብ መቅረጽ የስኬታማ ሰዎች መለያ ባህሪ ነው። መልካም አጋጣሚ ወደ እነርሱ እንደመጣ ተቀምጠው ከመጠበቅ ይልቅ ወደ መልካም አጋጣሚ ራሳቸውን ያፋጥኑታል። ስኬታማ ሰዎች እድላቸውን ቁጭ ብለው ከማማረር ይልቅ ግብ ቀርጸው እቅዳቸውን ወደ ፈለጉት አቅጣጫ ይጓዛሉ። ከየት ተነስተው የት እንደሚደርሱ ይወስናሉ። በነፈሰበት ከመንፈስ ይልቅ ዓላማን አግበው ህይወታቸውን ይመራሉ። ግብ አስቀምጠው እቅዳቸውን ያሳካሉ። የመጀመሪያው ግብ መቅረጽ ማለት ነው። ሁለተኛው ደግሞ ዕለታዊ እቅዳቸውን ማዘጋጀት። ወደምንፈልገው ስኬት ወይም ግብ ለመድረስ በየቀኑ የምናከናውናቸውን ነገሮችን ወሳኝ ናቸው። ለዚህም እንዲረዳን ቀናችንን ከመጀመራችን በፊት በዕለቱ በምናደርጋቸው የምናስባቸው ጉዳዮችን በእቅድ መልኩ በወረቀት ላይ ማስፈር ይመከራል። ጉዳዮቹ እንደ አስፈላጊነታቸው ቅድመ ተከተል በመያዝ የድርጊቱ መርሃ ግብር ወይም ፕሮግራም ማዘጋጀት እናም በተያያዘው የጊዜ ገደብ ጉዳዮቻችንን ለማከናወን መማር ይኖርብናል። ዕለታዊ እቅድ ማዘጋጀት ብዙ ጠቀሜታዎች አሉት። ጊዜያችንን በአግባቡ እንድንጠቀም ይረዳናል። ስራችን ወይም ጉዳያችን በቅድመ ተከተል በማከናወን ውጤታማ እንድንሆን ያደርገናል። ሌላ ጠቀሜታው ደግሞ ማታ ከመተኛታችን በፊት ቀናችንን እንዴት እንደነበረ ለመገምገም ይረዳናል። ይህንን ነገር የተሻለ ለማድረግ የተሻለ የጊዜ፣ የጉልበት እና የገንዘብ አጠቃቀም እንዲኖረን እንዲሁም ከስህተታችን እንድንማር ይረዳናል። ሁለተኛው ማለት ነው። ሶስተኛው ደግሞ ዓላማን አለመሳትና አለመዘንጋት ማለት ነው። ዓላማችንን አለመሳትና አለመዘንጋት ማለት ነው። በዚህ ዓለም ከትኩረታችን የሚያዘናጉን ነገሮች ብዙ ናቸው። መዘናጋት ደግሞ የአንቺ ችግር ብቻ ሳይሆን የብዙዎቻችን መሰረታዊ ችግር ነው። ስኬታማ ሰዎች ግን ከግባቸው ለሴኮንድ እንኳን አይዘነጉም። ከላይ እንደተቀመጠው ቀናችንን በእቅድ መጀመሪያ እንድናዘናጋ ያደርገናል። ቀናችንን በእቅድ መጀመር እንዳንዘናጋ ያደርገናል። ያቀድነው ነገር በሰዓቱ መከወን ይገባል። በተቻለን መጠን በእቅዳችን ላይ ባስቀመጥንላቸው የጊዜ ማዕቀፍ ስራችንን ለመስራት አለብን። የሚያዘናጉ ነገሮች መለየት እና ከነሱ መራቅ። ለምሳሌ አዝናኝ የሆነ ቴሌቪዥን ፕሮግራም ቀኑን ሙሉ ቁጭ ብለን በማየት መዝናናት እንችላለን። መዝናናት አስፈላጊ ነው። ሆኖም በስራ ሰዓት አለያም የሆነ የምንሰራው ነገር እያለ ጉዳያችንን ሳንፈጽም ቴሌቪዥን እያየን መዋል ለኑሯችን ፋይዳ የለውም። ስለዚህ ይህን የመሳሰሉ በሚያዝናኑ ነገሮች ውስጥ ከመዘፈቃችን በፊት ቆም ብለን ዓላማችንን ለማሳካት ምን አስተዋጽኦ እንደሚያበረክትልን መመዘን ይገባናል ይላል። ሶስተኛ ማለት ነው። አራተኛ ደግሞ ሳያቋርጡ መሞከር ተስፋ አለመቁረጥ ይላል። ቶማስ ኤዲሰን አምፖልን ለመፍጠር 1000 ጊዜ እንደሞከረ ይነገራል። ከ1000 ሙከራዎች በኋላ ተሳክቶለት አምፖልን ፈጥሯል። ቶማስ ሰለቸኝ ብሎ ሙከራውን መሃል ላይ አላቋረጠም። ተስፋ ሳያቋርጥ ተጋ።
ስኬታማ ሰዎች በቀላሉ ተስፋ የሚቆርጡ ሰዎች አይደሉም። በጨለማ ውስጥ እንኳን ሆኖ ትንሽ የብርሃን ጭላንጭል አሻግረው ማየት ይችላሉ። ሁኔታዎች ምቹ ሳይሆኑ የጀመሩትን ከግብ ለማድረስ ይተጋሉ። የስኬት ጉዞ በውጣ ውረድ የተሞላ መንገድ ነው። ስኬታማ ሰዎች ሁሌም ውድቀታቸውን በዙሪያቸው እንዳለ ያምናሉ። ለስኬታማ ሰዎች መውደቅ የስኬት ዋዜማ ነው። ከውድቀታቸው እየተማሩ አዲስ ተስፋ እየሰነቁ ወደፊት ይጓዛሉ። ስለዚህ ስኬታማ እንድንሆን በቀላል ተስፋ የማንቆርጥ መሆን ይገባናል። በእያንዳንዳችን የስኬት ጎዳና ወድቆ መነሳት መኖሩን በማመን ተስፋ ሳንቆርጥ መትጋት አለብን። አምስተኛ ደግሞ ራስን ማወቅ። ስኬታማ ሰዎች ራሳቸውን ጠንቅቀው ያውቃሉ። ማን እንደሆኑ፣ ምን እንዳላቸው፣ ምን እንደሚጎላቸው በደንብ ይገነዘባሉ። ግባቸውን በጥንካሬያቸው በደንብ ይገነዘባሉ። ግባቸውንም በጥንካሬያቸው በችሎታቸው ዙሪያ ይቀርጻሉ። አለመቻላቸውንም አምነው ይቀበላሉ። ከእነሱ የተሻሉ እድልን በመስጠት ካሰበበት ይደርሳሉ። ስኬታማ ሰዎች የማይችሉት እችላለሁ ብለው ከመግባት ይልቅ ሁልጊዜ ከሌሎች ለመማር ይጥራሉ። ድክመታቸውን ማወቃቸው እንዲሻሻሉ ያደርጋቸዋል። ድክመታቸው አምነው ስለሚቀበሉ ከሌሎች ጋር ተግባብተው መስራት ይችላሉ። ራስን ማወቅ ከስኬታማ ሰዎች ልንማር የሚገባ ወሳኝ ባህሪ ነው። ስለዚህ ውዶቼ፣ ቤተሰቦቼ እኛ ስኬታማ ለመሆን እነዚህን ነገሮችን ግቦችን ይዘን ሌላ ጊዜ ደግሞ እቀጥልበታለሁ። ክፍል 1 ነው ይሄንን ይዤ የቀረብኩት ውዶቼ። ያው ረጅም ስለሆነ ብዙም ጊዜ አይኖረኝም እኔ እና ውዶቼ፣ ስኬታማ ለመሆን ራሳችን ተስፋ ሳንቆርጥ አንድ ነገር ግባችን ከሚያውቁት ሰዎች ጋር እየተማሩ በቀይ ጠቅሼላችኋለሁ። እዛ ላይ ያለ ውዶቼ አበረታቱን፣ እርስ በርሳችን እንበረታታላለሁ። ሰላማችሁ ይብዛልኝ። ቻው